ወደ ኢትዮጵያ የምንሄድ እህቶች በጣም የሚያሳዝነው ደግሞ ይሄ ሁላ ኦንላይን ላይ ስትሸምቶ የነበረ ልብስ ነው። በእውነት ይኸውልሽ፣ ይሄ ሁላ ሼር አይደለም ራሷ ነች ራሷ ላይ ተጫው። ይሄን ሁላ በብር የገዛችው ዕቃ ነው። ደራረበ አባያ ፍረ ደራረበ ፎጣ ጃኬት ይፈንቀምዱ እንቦሂን ወተለም ስልት ቡለገ እንትን ቦታም እንደ የሰው ዕቃ ለምን ተቀብለሽ መጣሽ? ከቱም ቤቱ ከነማ ባትልፍቶ ሊረከብ ከሀገር ውጭ ልትወጡ የምትመጡ እህቶች ቅልጥፍ ጥንቅቅ ብላችሁ ውጡ ማለት ነው። ትላልቅ ሻንጣ ግዴታ መጎተት አይጠበቅብንም። ሰላም ጤና ይስጥልኝ። ውድና የተከበራችሁ ክቡራትና ክቡራን ቤተሰቦች እንዴት ከረማችሁልኝ? እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። መጀመሪያ ላይክ እያደረጋችሁ ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ዛሬ ደግሞ ከአረብ ሀገር ወደ ኢትዮጵያ የምንመለስ በጣም የሚያሳዝነው ደግሞ ይሄ ሁላ ኦንላይን ላይ ስትሸምቶ የነበረ ልብስ ነው። በእውነት ይኸውልሽ፣ ይሄ ሁላ ሼር አይደለም ራሷ ነች ራሷ ላይ ተጫው። ይሄን ሁላ በብር የገዛችው ዕቃ ነው። ደራረበ አባያ ፍረ ደራረበ ፎጣ ጃኬት ይፈንቀምዱ እንቦሂን ወተለም ስልት ቡለገ እንትን ቦታም እንደ የሰው ዕቃ ለምን ተቀብለሽ መጣሽ? ከቱም ቤቱ ከነማ ባትልፍቶ ሊረከብ ለምን ጥለ ሀገሩ ሊለያይ ይችላል የኪሎ መጠን። ሀገረ ሊባኖስ ላይ እንግዲህ አንድ ሰው 46 ኪሎ ነው የሚፈቀድለት በሻንጣ 46 ሁለት ሻንጣ ማለት ነው። ሌሎች ሀገሮች ላይ 100 ኪሎ አለ 80 ምናምን አለ በትራንዚት ማለት ነው። እሱን አላውቅም፣ ግን በጣም ኤርፖርት ላይ የመጉላላት የመንገላታት በጣም ይስተዋላል ማለት ነው። እዚህ ጋር ቪዲዮ አስገባላችኋለሁ። በጣም የሚያሳዝነው ደግሞ ይሄ ሁላ ኦንላይን ላይ ስትሸምቶ የነበረ ልብስ ነው። በእውነት ይኸውልሽ፣ ይሄ ሁላ ሼር አይደለም ራሷ ነች ራሷ ላይ ተጫው። ይሄን ሁላ በብር የገዛችው ዕቃ ነው። ደራረበ አባያ ፍረ ደራረበ ፎጣ ጃኬት ይፈንቀምዱ እንቦሂን ወተለም ስልት ቡለገ እንትን ቦታም እንደ የሰው ዕቃ ለምን ተቀብለሽ መጣሽ? ከቱም ቤቱ ከነማ ባትልፍቶ ሊረከብ ለምን ጥለ የእሷን ቀርጸው ለቀቁት እንጂ የብዙ ሰው ዕቃ መንገድ ላይ እየቀረ ነው። እኔ የዛሬ 6 ዓመት በፊት ተሳፍሬ ያለውኝና ሻንጣቸው ሙሉ ሻንጣቸው ነው እየጣሉ ሲያልፉ የነበሩት። በተለይ በውጭ የሚሰሩ እህቶች፣ በኮንትራትም የምትሰሩ እህቶች ዕቃችሁን ኪሏችሁን አስተካክላችሁ ውጡ ማለት ነው። ሲቀጥል ደግሞ ሺኤን ላይ ዕቃ አትግዙ፣ ልብስ አትግዙ፣ ኦርደር ልብስ አትጥለቡ። ገስት ላይ ቲክቶክ ገስት ላይ እየገባችሁ የዲሪያ ሽቲ ወለ ግረመኔ ምጥ እባካችሁ መጀመሪያ ቅድሚያ ለሚሰጠው ቅድሚያ አንስጥ። ምንድነው መስራት ያለብኝ? ምንድነው መግዛት ያለብኝ? እግዚአብሔርን ነው የምላችሁ። ከዚህ ሀገር የሄደ ልብስ አሮጌ ነው አሉ። ደግሞ እኔ ከዛሬ 6 ዓመት በፊት አሁንማ ማን ሲለብስላችሁ ጋይስ? የገጠሩ ትላላችሁ ዘናጭ፣ የከተማውማ በቃ ምን ብዬ ልንገራችሁ። እኔ እንደው ገጠር ተወልጄ ስላደኩ ነው መሰለኝ ጭንቅላቴ ገጠር ላይ ነው ያለው። ስራም አልጠፋባቸው፣ በራሳቸው ዝንጥ ብለው ፋሽን ተከትለው ነው የሚኖሩት። ተከትለው በፋሽናቸው ነው የገጠሮቹ የሚለብሱት ማለት ነው። ስለዚህ እባካችሁ ወርቅ ግዙ፣ እስኪ ወርቅ ግዙ። 1 ግራም 2 ግራም ይጠቅማችኋል። ልብስ በጣም እኔ አሁን የእውነቴን ነው የምላችሁ የራሴ ልብስ ለራሱ እኔ ብዙ ልብስ አልገዛም በነገራችን ላይ እንዲህ ብዙም አይደለሁም ልብስ ላይ ሲጀመር እኔ የፋሽንም ተከታይም አይደለሁም። ያለችኝን ጥፍ አድርጌ የምለብስ ሴት ነኝ። ግን እኛ ይመስለኛል ኢሉንታ ያጠቃናል ጋይስ። እስቲ ለአበረታታት እያለን ገብተን የምንጠልበው ገብተን የምንገዛው ነገር በጣም በቃ ኪሳችንንም ጎድቶታል እና ጥንቃቄ እንድታደርጉ የእውነቴን ነው የምላችሁ። ልብሳችን ጓዛችን በጣም ነው የሚበዛው እና እንደው ካርጎም እንኳን ብታደርጉ ከ1 በርሜል ያልበለጠ ታደርጉ ጥሩ ነው። ኤርፖርት ላይ ገብታችሁን ከምትሰቃዩ በቃ ቅልጥፍ ብላችሁ ኤርፖርት ስትገቡ ቅልጥፍ ብላችሁ ዘና ብላችሁ ሻንጣችሁን ይዛችሁ በቃ ሽቅንጥር እያላችሁ ማለፍ ነው እንጂ ይሄ ኮተት ሻንጣ እኔ እውነቴን ነው የምላችሁ በሽታ ነው። ኤርፖርት ላይ ቆሜ ሻንጣዬን በትኜ እንዴ ሳልፈልገው እኮ አልያዝኩትም ጋይስ። ልብሱ ያፈልገን ነው አይደል የገዛ ነው፣ ግን እንዳለ ህዝቤ ውስጥ ከተን ወደ ሀገራችን ነው የምንገባው። ስለዚህ ያ ነገር ከመፈጠሩ በፊት ተጠንቀቁ። ልብስ ስትገዙ ስትጠልቡ አሁን በገዛ እጃ ነው አይጉዴ ስትል በገዛ በጣም የሚያሳዝነው ደግሞ ይሄ ሁላ ኦንላይን ላይ ስትሸምቶ የነበረ ልብስ ነው። በእውነት ይኸውልሽ፣ ይሄ ሁላ ሼር አይደለም ራሷ ነች ራሷ ላይ ተጫው። ይሄን ሁላ በብር የገዛችው ዕቃ ነው።
ደራረበ አባያ ፍረ ደራረበ ፎጣ ጃኬት ይፈንቀምቱ እንቦሂን ወተለም ስልት ቡለገ እቱም ቦታም እንደ የሰው ቃል ተቀብለሽ መጣሽ ከቱም ቤቱ ከነማ ባትልፍቶ ሊረከብ ለምን ጥለ ምናምኖች የተከለከሉ ናቸውና ጥንቃቄ አድርጉ። ከመጣሉ በፊት ከመውጣታችሁ በፊት መረጃ ሰብስቡ ማለት ነው። ደግሞ ሲቀጥል በዚሁ አጋጣሚ ሳልናገር እማልፈው መዳም ቤት ሰራተኞች በኮንትራትም ሊሆን ይችላል። ቲክቶክ እንግዲህ እንደምታውቁት እንደ ዩቲዩብ አይደለም። ቪዲዮ ከለቀቃችሁ ብትን ነው የሚያደርገው ማለት ነው። ሁሉም ሰው የማየት ችሎታ አለው። ዩቲዩብ ግን በኢሜይላችሁ ተገብቶ ስለሆነ ብዙም ስክሮል ሲያደርጉ ድንገት ካዩ ነው እንጂ ብዙም አይደለም ማለት ነው። ቤተሰቦች እና ጥንቃቄ አድርጉ። መዳም ኩሽና ላይ ገብታችሁ የምትጨፍሩ ቫኪዩም ከፍታችሁ ቫኪዩሙ ላይ እሽክሽ የምትሉ እህቶች ስላየው ነው። እዚሁ አጋጣሚ መዳም የምትሰሩ ልጆች ጥንቃቄ አድርጋችሁ ስራችሁን ከጨረሳችሁ በኋላ ጨፍሩ ማለት ነው እንጂ ሰው ማሽን ላይ ወጥቶ መጨፈር። ቪዲዮን ካገኘሁኝ እዚህ አስገባላችኋለሁ ማለት ነው። አላወረድኩትም ዳውንሎድ አድርጌ፣ ምክንያቱም በጣም ነው የገረመኝ እና በጣም ጥንቃቄ ልናደርግ ይገባል። ምክንያቱም እኛ ይህን ቤት አምነን እስከተረከብን ድረስ በስነ ስርዓት ሰርተን ጨርሰን መውጣት ነው እንጂ ያለብን ለሌሎች ልጆች መዘዝ መሆን የለብን። ማጅላው ላይ ወጣችሁ የምትጨፍሩ እህቶች አላችሁ። ማሻአላ መዳሞች አያዋችሁ እስካሁን ድረስ ሰላም ናችሁ። ግን እናንተ ልጆች ማጅላ ላይ ተወጥቶ አይጨፈርም። ይሄ እኮ የዓለም ሚዲያ እኮ ነው። ለምንድን ነው ኢትዮጵያውያንን የምታሰድቡት? ጋይስ ምን ሆናችሁ ነው? ተው እንጂ ምድጃ ላይ ቆመሽ አሁን ጨፍሪ የምትባይ እንደው ታደርጊዋለሽ? አንዳንድ ጊዜ ማለት ነው የመጣንበትንም ነገር አንርሳ። የመጣነው እኛ ለስራ ነው። ቲክቶክ መስራት ካለባችሁ በስነ ስርዓት በስነ ስርዓት ተቀምጣችሁ ቁጭ ብላችሁ መስራት ስራችሁን ስጨርሱ። ግን ሰው ማጅላ ላይ እየተወጣ ጨፈርም ሰው ቫኪው። እኔ በጣም ነው የደነገጥኩት። እንዲህ ለእናንተ ባታስቡ ማለት ነው ለሌላው እህታችሁ አስቡ። አዲስ የምትመጣ ሰራተኛ አስቡ ማለት ነው። በእናንተ ምክንያት ኢትዮጵያውያኖች በጣም እየተጠመድን ያለ ነው። በዘረኝነት አትጠይቁን። ዘረኝነት በቃ በጣም ተጠናውቶ ነው። እንኳን እኛን ይቅርና አሁን ላይ አረቦቹ ለራሱ ብሔርሽ ምንድነው? እኔ ደግነቱ ኢትዮጵያዊ እኔ ብቻ ነኝ። ሌሎች ዜጎች ናቸው የሌሎች ልጅ ሰራተኞች ማለት ነው። ኢትዮጵያዊ እዚህ ቤት እኔ ብቻ ነኝ። ለምን ጋይስ ወዴት እየሄደ ነው? ስለዚህ በዚሁ አጋጣሚ ልንገራችሁ ብዬ ነው። ራሳችሁን እየጠበቃችሁ መስራት ያለባችሁን ስራችሁን ጨርሳችሁ ላይቭ መግባት ካለባችሁ ከስራችሁ በኋላ ላይቫችሁን ከፍታችሁ መጫወት መጨፈር ትችላላችሁ፣ ሩማችሁ ገብታችሁ ማለት ነው። ግን የሰው ኪችን ካቢኔት ላይ ወጥቶ መዝለል ይሄ ለእኛ ለራሱ የእንጀራ ገመድ መበጠስ ነው። የእንጀራ ገመድ መበጠስ ነው። እኔ አሁንማ እግዚአብሔርን ነው የምላችሁ። በቃ ስልክ ለራሱ እየተቀማን መግባት እንዳለብን ነው እየወሰንኩ ያለሁት። ለምን በጣም ሶሻል ሚዲያ ሲበዛ አይምሯችንን ተቆጣጥሮት ነው ያለው እያንዳንዳችንን ሰዎች ማለት ነው። ሶሻል ሚዲያ በቃ ስቶፕ ተብሎ ስራዋን ሰርታ አንድ ሴት ልጅ ብሯን በስነ ስርዓት ይዛ ወደ ሀገር መመለስ እንዳለባት አምናለሁ። አለበለዚያ ደግሞ ሶሻል ሚዲያ ነው በአግባብ መጠቀም እና እባካችሁ እህቶች ራሳችሁን ጠብቁ፣ ገንዘባችሁንም ጠብቁ። የምታደርጉትም ነገር በጥንቃቄ ለሌላ ሰው መጥፎ ነገርን ባናሳይ ባናስተምር ጥሩ ነው። አመሰግናለሁ። ቻው